በትግራይ ገበያ ውስጥ አንድ የኤርትራ ናቅፋ በኢትዮጵያ 8 ብር እየተገዛ ነው ለግብይትና ለአገልግሎት ሙሏል እየተባለ ለቀረበው ወቀሳ የትግራይ ክልል ንግድ ቢሮ ሌላ እየተደረገ ባለበት ወቅት ይህ ቢኖር አያስገርምም፣ ነገር ግን መኖሩን አላረጋገጥንም የሚል ምላሽ ሰጥቷል። አዲግራትን ጨምሮ በትግራይ ክልል ለኤርትራ ቅርብ በሆኑ የክልል ከተሞች በናቅፋ ግብይት እየተደረገ ነው የሚል መረጃ መዘዋወር ከጀመረ ሰንባብቷል። የፖለቲካ ፓርቲዎችም ይህንኑ እየተናገሩ ነው። የዲሞክራሲያዊ ስምረት ትግራይ ፓርቲ የኤርትራ ገንዘብ በክልሉ ገበያ ውስጥ መሰራጨቱን ለግብይትና ሸቀጥ ልውውጥ መዋሉንም ተናግሯል። አቶ ሀለፎም ነርአ የስምረት ፓርቲ ጽህፈት ቤት የኮሙኒኬሽን ኃላፊ ናቸው። አቶ ሀለፎም በትግራይ ክልል በተለይ በኤርትራ ድንበር አካባቢዎች ህገወጥ ንግድ መባባሱን ተናግረው ግብይቱ ደግሞ የሚካሄደው አንድ የኤርትራ ናቅፋ በኢትዮጵያ 8 ብር ሂሳብ መሆኑን ነግረውናል። ይህም ወደ ትግራይ ክልል የሚገባውን ነዳጅና ሸቀጥ ተመልሶ ወደ ኤርትራ እንዲወጣ ማድረጉን አብራርተዋል። ይህ ህገወጥ ተግባርም በትግራይ ያለውን የዋጋ ንረትም ከፍተኛ እንዲሆን አድርጓል ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ጽህፈት ቤት ኮሙኒኬሽን ኃላፊ አስረድተዋል። በተለየ መልኩ ነው አሁን ምን ያለው እኛ በተለየ ስለ ኑሮ ውድነት አለ። አው በትግራይ እጥፍ ነው የሆነው ነገር ያለው ካሁን በፊት አሁን በአንድ ናቅፋ በ8 ብር እየተመነዘረ እዛ ጋር ያለውን ሽንኩርት ቲማቲም ምናምን ገዝቶ ሲሄድ ከኤርትራ አንዲት ነገር መጥቶ ለትግራይ የሚጠቅም ነገር እየተሸጠለት አይደለም። የትግራይ ክልል ብዝሃነትና ህዝቦች ግንኙነት ጽህፈት ቤት ኃላፊ አቶ ቃላይ አሰፋ ይህ ክስ በክልሉ ህዝቡ ያለበትን ችግር ለመሸፈን የሚደረግ ጥረት ነው ሲሉ ክሱን አጣጥለዋል። አቶ ቃላይ ናቅፋ በትግራይ ገበያ ውስጥ ገብቶ መገበያያ ይሆናል ብሎ ማሰብ አስቸጋሪ ነው ብለዋል። ምክንያቱም ህጋዊ ያልሆነ ገንዘብ ገብቶ መገበያያ የሚሆንበት ምክንያት ስለሌለ ሲሉ አክለዋል። ናቅፋ በትግራይ ገበያ ውስጥ አለ የሚል የትኛውም አካል መጥቶ መመልከት ይችላል ሲሉ የትግራይ ክልል ብዝሃነትና ህዝቦች ግንኙነት ጽህፈት ቤት ኃላፊ አቶ ቃላይ አሰፋ ተናግረዋል። ስለዚህ ያው አንተን የሚመች ጊዜ እኔ ከምነግርህ የበለጠ በተመቸ ጊዜ ብትመጣና ይቅርና እዚህ ትላልቅ ከተሞች ወሰን ድረስም ተንቀሳቅሰህ ናቅፋ ካለ ነገር ማየት ትችላለህ። ምክንያቱም በገበያ በቀላሉ የሚታይ ነገር ስለሆነ። የክልሉ ንግድና ዘርፍ ማህበራት ምክር ቤት በበኩሉ መረጃውን ሰምተን ለማጣራት ሞክረናል፣ በከተሞችም ተዟዙረን ተመልክተናል፣ ግን የሚወራውና እዛ ያለው ሀቅ ፍጹም የተለያየ ነው ብለዋል። አቶ በርሄው አፍቱ የምክር ቤቱ ፕሬዝደንት ናቸው። ፕሬዝደንቱ ግብይቱ ያለው የኤርትራ ሰራዊት ለቆ ባልወጣባቸው አካባቢዎች ነው ሲሉ ነግረውናል። እኛ ጋር የሚወራውና እዛ ያለው ሁኔታ በጭራሽ አይገናኝም። እዛ ያለው አሁንም የሻዕቢያ ሰራዊት ለቆ ያልወጣበት አሁንም ከብቶች እየዘረፈ የሚወስድበት ሁኔታ ነው ያለው። ሰዎች ቤተሰብ የማይገናኝበት ሁኔታ ነው ያለው ሲነግሩ ማለት ነው። አይደለም ለመገበያየት በናቅፋ በዚህ ሁኔታ ነው ያለው የሚል ነው እየሰጠን ያለው። ምክንያቱም እኛ መሀል መቀለ ነው ያለ ነው። እዛ ድረስ ሄደን ማየትም አንችልም። ግን ስንጠይቅ ይሄን ባለፈው እንደዛ ተወርቶም ስለነበረ ነዳጅን በዛ መልክ እየወጣ ነው የሚል ወሬ ተነግሮ ስለነበረ እንዴት ነው ይሄ ነገር ብለን እኛ በዚህ ሀገራችን መንግስት ጋር መፍትሄ እንዲሰጠን እየተደራደርን እንደዚህ ነገሮች እንዴት ሊሆኑ ይችላሉ ብለን ጠይቀናቸው ነበረ። እየሰጠን ያለው መልስ እንደዛ አይነት ነገር እንደሌለ የወራው ነገር መፍትሄውን ከማዘግየት አኳያ ሌላ እንትን የተደረገ ሊሆን ይችላል እንጂ እንደዛ አይነት ነገር የለም ይሉናል። ግን እኔ ፖለቲከኛ አይደለሁም አስተዳዳሪም አይደለሁም። እዛ ያለው በዲቴል ገብቼ ልነግርህ አልችልም። ግን ስንጠይቅ የኛ አካላት ስንጠይቅን አይ እንደዚህ ነው ያለው ብሎ አሁን የነገርኩህን ነገር ነው የሚነግሩኝ። 2011 መጨረሻ 2012 አካባቢ በዛን ጊዜ የነበረው የሸቀጥ ምልልስ ከከተማው ብዙ አይሱዞች ብዙ ጭኖች መኪኖች ተጭነው ሲወጡ ከፍተኛ እንቅስቃሴ ነበረ። ተታዘበዋል እንደዛ አይነት እንቅስቃሴ ሲኖር። አሁን ግን ምንም አይነት እንቅስቃሴ የለም እዚህና አለ ብለህ እንኳን ትኩረት እንዳትሰጠው ምንም አይነት ያየነው ነገር ስለሌለ ነው። የትግራይ ክልል ንግድና ኤክስፖርት ኤጀንሲ በኩሉ መረጃውን መስማቱን ተናግሮ ነገር ግን እንዳላጣራ ነግሮናል። የኤጀንሲው የህዝብ ግንኙነት ዳይሬክተር አቶ ተክልሽ ገብረ ህይወት አስተባብለዋል። ግን ናቅፋ በገበያ ካለ የምናረጋግጥ ይሆናል። በአሁኑ ወቅት በክልሉ ግን ምንም ቢኖር የሚያስገርም ነገር አይደለም ሲሉ መልሰዋል። ካሁን ግን እንደ ኤጀንሲ አንስተነው አናውቅም፣ አልተወያየንም፣ አናውቀውም ማለት ነው። አሁን ግን ፍንጭ ሰጥተኛል እንደዚህ የሚባል ነገር አለ አዲስ አበባ አካባቢና ዜናውም አንብቤዋለሁ። በዚህ ጉዳይ ላይ ፊልድ ስላለን ቁጭ ብለን ከማናጅመንት ኮሚቴው እንደዚህ የሚባል ነገር አለ ሀቅ ነው ወይ ብለን እኛ ጋር በከተሞችና በወረዳዎች አሉን ባለሙያዎች፣ የቁጥር ባለሙያዎች የንግድ ማለት ነው። በእነሱ አማካይ ሀቅ ነው ወይ ብለን አጣርተን ደውዬ ነግረን እንችላለን። ምንም ማለት አይደለም። ሌላ እንኳን እየተደረገልን እስካሁን የለም እኮ ኦፊሻሊ እሱ ብርኮ የኤርትራ ብርኮ ሌላ ሀገር ሂዶ ምንም አይሰራም። ሊሆን አይችልም። ወዴት ነው የሚወስደው? አሁን የኤርትራ ናቅፋ ከአድዋ አካባቢ ያለ በራማ አካባቢ ያሉ ሰዎች ናቅፋ ይዘው
አዲስ አበባ መምጣት አይችሉም። መቼም መቀሌ መጋየት አይችሉም። ለምንድን ነው? ቆይ ንገረህ፣ በወር 15 ሚሊዮን ያገኝ የነበረ ክልል አሁን በወር 850,000 ሊትር እንዴት ብለን ነው ወደ ሀገር ጎረቤት መሸጥ የምንችለው? እኛ ረድኤት ማማለሻ መኪናዎች፣ ትላልቅ መኪኖች ቆመዋል እያልን ያወራን በነዳጅ እጥረት ምክንያት ረድኤት ወደ ቦታው ማድረስ አልቻልንም። የመስኖ ስራዎችን ቆመዋል እያልን እንዴት አድርገን ወደ ሌላ ወደ ኤርትራ ወደ ምናምን የምንልከው? ነዳጅ ለክልሉ መንግስት ጉዳይ ማስፈጸሚያ ራሱ በቂ እየቀረበ ባልሆነበት ወቅት በኮንትሮባንድ መልኩ ከትግራይ ወደ ኤርትራ ይወጣል መባሉ ተገቢ አይደለም ብለዋል። የክልሉ ንግድና ኤክስፖርት ኤጀንሲ በአሁኑ ወቅት ለትግራይ ክልል ነዳጅ እየቀረበ ያለው 7% በሆነበት ወቅት ነዳጅ ከትግራይ ወደ ኤርትራ ይወጣል ማለት ፍጹም ተቀባይነት የሌለው ነገር ነው ሲል ተናግሯል።